አቡቲ በእድሜ ዘመኔ ደስታዬ ምን እንደሆነ ታውቃለህ? አንተን ጃንና ውስታዝ ወይን ወደ ክርስትና አምጥቼ ከእናንተ ጋር ቅዳሴ ማስቀደስ የኔ ህልሜ ነው። ይሄንን ነው አሁን የመጣ ፋሽን አለ። በቃ ዝውውር የእግር ኳስ አይደለም ሃይማኖት ባይዘው የፈለገ ነገር ይቸግራል እንጂ ሃይማኖት እግር ኳስ አይደለም። ተረተበት አምነህበት ካልሄድክ በስተቀር እና እንደዚህ አይነት ጨዋታዎቹ እንዲቆሙ እና እኔ ክርስትና ላይ የሚያሉት እኔም ግብረ ገብነት ቢማሩ ምን አለ መሰላችሁ የሚያምር እንግዲህ ማር በምድራችን ላይ ጣፋጭ ማርና አቡኪ ማር ጣፋጭ ነው በምድራችን ላይ። እስቲ ቆይ አንተ ያንን ማር አንተ በፖፖ ቢሰጡ ትበለዋለህ? በፖፖ አድርገው ስሜት ይሰጣል? ስሜት ይሰጣል? አቡኪ ለታ ብሎ ያጀማ አልሰማም? ኧረ ትሰማለህ። ያንን ማር በፖፖ ቢሰጥ ለሰው ደስ ይላል? ማሩ ያማረ ነው በፖፖ ቢሰጠው ያማረ ያማረ ወንጌላችንን በአማራ አንደበት እንናገር። ይሄ መጽሐፍ እንዴት አላችሁት? እኔ ዓላማዬ እግዚአብሔር ነው የምላችሁ። ምንም ለማሽቃበጥ ለመወለድም አይደለም። በነገራችን ላይ ተወድጄስ ወዴት ብላችሁ ነው እኔ ነገር ግን ክርክሮቹ የማሸነፍ እንጂ የሆነ ሰው አይ እንደዚህ ሲል አንተ ና መረጃ አንተ አያስጨርሱም። እዛኛው ለማሸነፍ ብቻ ተመልከቱ ያጀማ ክርስቲያኖች እንደዚህ የሚያምኑ ተመልከቱ ያጀማ ሙስሊሞቹ እንደዚህ አይደለም። ሰከን በቃ ሃይማኖተኛ ሰው ምድርን እንኳን ሲረቅጥ የተረጋጋ ነው። ሰከን ተረጋግቶ እያንዳንዱ ንግግሩ ሳይናገር መስበክ አለበት። ንግግሩ ሳይናገር ገና ረጋ ብለን መጨረሻ ላይ በቃ ወንድምነት አመሰግናለሁ ሰላም እደረልኝ በሌላ ቀን ደግሞ በእነዚህ ሐሳቦች ላይ እንገናኛለን ስለነበረን ጊዜ በጣም አመሰግናለሁ። መለያየት ይሄ የሀገር ነው። በቃ አለቀ። ይሄ ነገር መርገብ አለበት። መሰዳደብ ወይ ሃይማኖት ነኝ ከሚል ሰው የሚጠበቅ አይደለም። ይሄን ነገር ደግሞ እናስተካክለዋለን። ስድብን የሚወድ ማንም ስለማን ነው። አንተም በዚህ በኩል ስራ በኔ በኩልም ያለው ነገር በዚህ ሰራለው። አንተ እነዛን ተዋቸው። አሁን ስንመልስ ልህም ስለሚጋቡ ያን ያህል መተው ነው። አቡቲ ያው ቲክታክ ላይ ያለው ቲክታክ ላይ ይቀራል። አቡቲ እና ታዲያ ዛሬ ግፎሙን አስተዛዘንኩኝ። ግፎሙ ዛሬ ምን ሂጄ ነበረ ደክሞኝ ውስጥም አልገባሁም። ምን ሞልቷል ስራ ነበረኝ። ዶሮ ገዝቼ ምናምን ስመጣ ዶሮ አሞተች መንገድ ላይ በጣም እየመጣሁ ስግደቱም አላለቀ። መጽሐፈ ዶሮ አለ ብሏል እንትና ዘበነ ምን በሁለተኛው ክፍለ ዘመን የተጻፈው ነው። መሬቱ አኮ ሆይ እስቲ ተናበበኒ አነያ ያምር አው መጽሐፈ ዶሮ የሚባል አለ እና አለ መጽሐፉ ግን በቤተክርስቲያን ብዙም የሚታወቅ አይመስለኝም። ምን ያንቹ አላቅም። አሁን ነው የሰማው ነው የምትታክል ከዛ ይልቅ እኔ እንደው እንደዚህ ደስ የሚለኝ ህፃን ወሬቱ እና ለምሳሌ እስቲ የእንትንን እኔም ሳልወጣ በፊት እስቲ እንበላት የዓርብን ምኑን ውዳሴ ማርያም ነው። ያው ዛሬ ማነው ቀኑ? ዛሬ እኮ ዓርብ ነው። ዓርብ ስለሆነ ነው የትኛው እንበላ? ደስ ያለን እንበላ። እሺ አይ ምራት ችግር የለም። እስኪ የመጀመሪያውን በላት የዓርብ ነው። እሺ ባረክኒ ባረክኒ በከማርክ የለቅዱስ ኤፍሬም ውዳሴ ያለ እግዚእነ ማርያም ንግል ወይት አምላክ ዘይትና በለታ ቡርክት አንቲ የማነስ ወርክ ፍሬ ከርሲኪ ኦ ማርያም ንግል ወይት አምላክ ዘነበላሩክ ሰራ ቀላና ምንኪ ሳይ ጽድቅ አቅርበና ታይታ ከናፊውስ መውቱ ፈጠረና ሳሊ ለነክድ ለበላትን የቀጣዩን ለኪም በላት ከዛ እኔ ደግሞ ቡርክትን እለዋለሁ። እሺ ለኪ ለባይት ሳኖር ቆይ አርምም ቆይ አና ዝንቶ ያማን አረ ቀላቀል ቆይ አበ ሙዚቀኛ አላልክም እንዴ? ዋይ አንዴ ታወራለህ ወይ ወንድማችን? ገደላ ለኪ ነባይት ተቂ ኦግዝትን ወላዲት አምላክ መብራን አንቲና ቤኪ በሰባት ወዳሴ ብሩክት አንቲ ታቢም ሰማው ተከብር ይምር ወላይለ ኩሉ ቀሪሰብ ነው። የትኛውን ያልከው አንተ?
ለኪ ለባትኪ ኦግዝእትነ ወላዲተ አምላክ ብርሃን አንቲና ቤት በስብሐት ወውዳሴ መፍቀሬ ሰብ መፍቀሬ ሰማይ አይ ብሩክታን ታቢም ሰማይ ነው አይደለም እውነት መፍቀሬ ሰብ አቅረበና ሀቢብ ዘዚአነ ሞተ ነሰ በእንተ ህይወት ወሀበነ ዘሎቱ ክብረ ስብሐት ሰዓሊ ለነ ቅድስት አይ እሱ ለነኛው የሚለው ብሩክታንቲ የሚለው ያንኛው ብሩክ ፍሬ ከርስኪ የሚለው ነው። ይሄንኛው እንዴት መሰለህ የሚል ለኪ እኔ ግዙን ስለምፈተው ለኪ ለባይትኪ ኦግዝእትነ ወላዲተ አምላክ መብርሃን አንቲና ቤኪ በስብሐት ወውዳሴ ብሩክታ አንቲ ታቢም ሰማይ ወተከብር ይምር ወላይለ ኩሉ ሊናት መኑ ዘይክ ነቢ በእቤኪ ዋልቦ ዘይመስል ኪያኪ ኦ ማርያም መልእክት አብዩኪ ወስራፌል ሰቡኪ እስመ ዘይነብር በኪሩቤል ወስራፌል መጻ ወሀደረ ውስተ ከርስኪ መፍቀሬ ሰብ እዝ ነጋን የሚመጣ መፍቀሬ ሰብ አቅረበና ሀቤሁ ዘዚያነ ሞተ ነሳ ወእንቲያሁ ሕይወተ ወሀበነ ዘሎቱ ክብር ወስብሐት ሰዓሊ ለነ ቅድስት ሞተ ነሳ ነው ለኛ ሞታችንን ሞተ ቀጥል ከዛ ብሩክታ አንቲ ነው መሰለኛ ብሩክታ አንቲ አው ያኔ ማለት ነው ብሩክታ አንቲ ማርያም ፍሬ ከርስኪ ኦ ድንግል ወላዲተ አምላክ ምቆሆን ለደናግል ዘምቅድመ ዓለም ህልው ተሰባ ምኔኪ ብሎ የማዋል ወጻም ከርስኪ ስጋነ ነሳ ወመንፈሶ ቅዱስ ወሀበነ ወረሰነ ሩያነ ምስሌሁ መንፈሶ ቅዱስ ወሀበነ ወመንፈሶ ቅዱስ ወሀበነ ወረሰነ ሩያነ ምስሌሁ በብዛ ሂሩቱ አንቲ ታቢም ብዙሃን አንስት ለነሳ ጸጋ ወክብረ ኦ ማርያም አምላክ ብዙሃት አንስት አንቲ ታቢም ብዙሃት አንስት ለነሳ ጸጋ ወክብረ ኦ ማርያም ወላዲተ አምላክ ሀገር መንፈሳዊ ዛህደረ ላይሊሃ እግዚአብሔር ልዑል እስመ ዘይነብር ዲበ ኪሩቤል ወሱራፌል በራህኪ ያቀፍኪዮ ወዘይሴስ ለኩሉ ይርአየን እስከ ለዓለም ንስግሎቶ ወዘይሴስ ለኩሉ ዘስጋ በበዛሂሮቱ አሰለኩልዋሊበ ዘውቱ አምላክነ መድኃኔ ኩሉ በል ኢየሱስ ክርስቶስ ሰዓሊ ለነ ቅድስት አይ ይሬን እስከ ለዓለም ንስግሎቶ ወነሰቦ ነው የሚል ስሞቱ ፈጠረነ ኢየሱስ ክርስቶስ የሚል የለውም። እስመ ዘይነብር ዲበ ኪሩቤል ወሱራፌል በራህኪ ያቀፍኪ ወዘይሴስ ለኩሉ ይርአየን እስከ ለዓለም ንስግሎቶ ወነሰቦ ስሞቱ ፈጠረነ ሰዓሊ ለነ ቅድስት እንደዚህ ብሎ ነው። ከዛ ማርያም ድንግል ሙዳይ በጣም ማርያም ድንግል ሙዳይ ፍረት ነቃ ፈልፈለ ማይወት ፍሬ ከርሳ አደሃነ ኩሎ ዓለም ወሳረ ምኔነ መርገመ ወገብረ ሰላመ ማእከሌነ በመስቀሉ ወበትንሳኤው ቅዱስ አግቦ ለብሲ ዳግመ ውስተ ገነት ሰዓሊ ለነ ቅድስት ማርያም ንጽሕት ድንግል ወላዲተ አምላክ ማይምንት ሰዓሊተ ምሕረት ለውሉደ ሰብ ሰዓሊ ለነ ሀበ ክርስቶስ ወልድኪ ይስረይ ኃጢአተነ ሰዓሊ ለነ ቅድስት ተጻራ አልደረሰሽኝም አንተ ለተጻራ ስማ ለተጻራ ብዬ ልሂድ ሀገር ጥዬ ይችልስ ምላት ባይመስለኝ እዚህ ማርያም ድንግል ተጻራ በቤተ መቅደስ ወስበ ያምር እግዚአብሔር ከማልቤ ዘያምር ባይደ ወይም እንትኒ ዘይን በለድ ጸቃር ወለ መልአክ ዘአብሰረኒ በክብር ወይበለኒ ሰላም ለኪ ወቅድስ ድንግል ጾርኪ ይጸወር አግመርኪ ዘይትገመር ወርቦ ያገምሩ ወይምትኒ ይበዙ ዳሴ ኦም ተጸጋ በኩሉ ክብር እስመ ኮንኪ አንቲ ማይዘረ ቃላ አንቲ ውቱ መንጦላይት ሰፈይት እንታስገበሙ ለማጅናን ህዝበ ክርስቲያን ወትምሄሮሙ ሰጊደ ለስሉስ ማያዊ አንቲ ውቱ ዘጾርኪ አምደ እሳ ዘርእየ ሙሴ ዘውቱ ወልደ እግዚአብሔር መጻ ወደረ ውስተ ከርስኪ ኮንኪ ታቦቶ ለፈጣሪ ሰማያት ወሙ ጾርኪዮ በከርስኪ ተሳተ አውራ አንቲ ማይመት ዘያገምሩ ወሰማያት ወሙ ኮንኪ ከተማ ቅዱስ ሰማይ ብርሃንኪ ያቢም ብርሃነ ፀሐይ አንቲ ውቱ ምስራቅ ዘወፃ ምኔኪ ወከብሩ ዘነጽሩ ወቅዱሳን በፍሳው ባሴት ዘፈታ ላይለ ሄዋን ትለድ በፀሐይ ሮማ አንቲ ሰማርያን ሰማይኪ ዘይል ተፈሲ ኦም ተጸጋ ወለርኪ ለነ ንጉሰ እግዚአ ኩሉ ፍጥረት መጻ ወአዳነነ መማሪ ውእቱ መፍቀሬ ሰብ በእንተዝን ወድሰኪ በከመ ገብርኤል መልአክ ዘንብ ብሩክተ አንቲ ማርያም ኦ ብሩክ ፍሬ ከርስኪ ተፈሲ ኦም ለተጸጋ እግዚአብሔር ምስሌኪ ሰዓሊ ለነ ቅድስት አልጠፋኝማ አረ ጎበዝ ነህ ትጸርን ካልክማ በቃ ሌላ ያከተ አይ ትጸርን ይብቃን ለዛሬ ወይስ አንቀጻ እኔም ሰላት ሰዓት ደርሶብኛልና አይ ትንሽ እንትን እንበለው የሚለውን የሃ ያልከኝን እንደዚህ እያለን እንሄደዋለን ለማለት ፈልጌ ነው። ከዚህ በኋላም እንትን የምንለውን አንድ ቀን እንትን እናደርግና ኦኬ ቀጥይ ከውሰር ወላዲተ አምላክ ስትል ችግር የለውም እንዴ? ማርያም የአምላክ እናት እያልኩ እኮ ነው። አይ አላመነ ታዲያ አላልኩ አልጠይኩም ጋሽ ሳልኖር
ምንኪኝ እንትና ይሄ እኮ ውዳሴ ማርያም ነው፣ ባይብል አይደለም። ስለዚህ ውዳሴ ማርያም ላይ ደግሞ ወላዲተ አምላክ ይላታል፣ አንቲውቱ ምስራቅ ይላታል፣ አንቲውቱ አንተ ችግር የለውም። ወላዲተ አምላክ ማንን አምላክ እንደወለደች የተናገርክ ስለሆነ አይ እኔ እኮ እንትኑን ያልኩት እኔማ የታምነዋለሁ ብለሽ ነው። እኔ ምንባቡን እኮ ነው ያነበብኩት። አንድ ሰው ለምሳሌ ኢየሱስ ለምሳሌ እንደምን ልበልሽ እግዚአብሔር አብን እኮ አምላክ ነው ብለን እኮ እንናገራለንና ባይብል ላይ ስናስተምር ለምሳሌ አመንኩ ማለት አይደለም። ሲምፕሊ ያህዌ አምላክ ነው ስንል ያህዌ አምላክ ነው ስንል እኛ አምነንበት አይደለም የምንለው ባይብሉ ይላል ነው። በተመሳሳይ መልኩ እንደተጻፈው ነው እኔ ያው የተማርነውን ንባቡንና ይሄ የያዝነውን በቃላችን የሐፈዝነውን ነገር ነው ያልኩት እንጂ በልቤማ እንዴት እንትን ላለው ራሱ ወላዲተ ሰብ ናት ነው እንጂ ወላዲተ አምላክ ናት አይደለም። ራሱ ነው ሲምፕሊ በእኔ እምነት ነው ማለት። በእነሱ ላይ ደግሞ ውዳሴ ማርያም ላይ አንቲውቱ ቡርክት አለ ለኪለ ባህቲ ትክ ያለ ማርያም ድንግል ሞዳ ይፍረት አለ ማርያም ድንግል ማይምን ተሳሊተ ምሕረት አለ ማርያም ድንግል ተጸድ በቤተ መቅደስ እያለ እንትን ይላልና ከዛ አንፃር እውቀትና ማመን የተለያዩ ነገሮች ናቸው ልልሽ ፈልጌ ነው። አንድ ነገር እናውቀዋለን፣ በዛ ነገር ግን ለምሳሌ ቢግ ባንግ ቲዮሪ ላይ እኮ እኛ ዓለም ከተፈጠረ 13.8 ቢሊዮን ዓመት ነው ይላል ቢግ ባንግ ቲዮሪ። ይሄን ስናገር እኔ አመንኩ ማለት አይደለም፣ ምክንያቱም እኛ እናውቀዋለን። አላህ Subhanahu Wa Ta'ala አለዚህ ያለቀ ሰማት ወላድ ገባው ነው ማለት አኩሉ ሸይ ቀዲር ብለን ነው የምናምነው። ግን ቢግ ባንግ ላይ ስናስተምር በተመሳሳይ መልኩ እንደዚህ ያሉትን ነገሮች ማለት ነውና ከዛ አንፃር ነው አላምንበትም። ግን እውቀቱ የተማርነውን ነገር ነው ያወራነው። ከሰሪ ያው አንቺ ኩፍሩ እንዳያመጣብህ ነው። ልክ ነሽ። ካይ ጥያቄ ዝም ብዬ ልጠይቅ ብዬ ነው። እሺ ወንድምዬው ችግር የለውም። እዚህ ጋር ያላችሁ ሰዎች እሺ አንዴ የአቡኪን ፕሮፋይል እየነካችሁ ገብታችሁ ኮፒ ሊንክ አድርጉለት፣ ፕሮፋይሉ እንዲመለስ ማለት ነው፣ ፎቶ እንዲመለስ። እኔ ሲወጣ አደርጋለሁ። ቤቱንም ታታባርሙ ወያራጋችሁ አርቡ ሀበሰላት ጸልይ አባምላክ እጸልይልሃለሁ። እግዚአብሔር እንግዲህ ወደ ቤቱ ልጃችን ነህ፣ የጠፋው ልጅ ነህ አንተ። ሳኖር ልትወጣ ነው እንዴ? እኔማ አልወጣም፣ እሱ ነው የሚወጣ። እኛ እንቀጥላለን አይደል? እኔማ ቤቴ ነው። አዎና አቡኪ ጸልይልሃለሁ፣ እግዚአብሔር ወደ ቤቱ እንዲመልስህ። በእውነት ነው የምትወዳት። እንደውም አንድ ምን አልከኝ? ውዳሴ ማርያም ላይ መጻዋ ዳነን የሚለው ምንድን ነበር? ያው ውዳሴ ማርያም ይከብደኛል ያልከው ያሰቃየኝ ያልከው ውዳሴ ማርያም አውጪ ይሄረ ዛና አለብኝ። በቃ ኢንሻአላህ ሳልኖርዬ እመጣለሁ በሰፊውና እንትን ስትል አድርግልኝ በጊዜና ነገ ምንድን ነው ቅዳሜ አይደል? ነገ በሰዓት እንገባለን እናወራለን። በቃ አቡኪ በቃ እናወራለን። ከሰኞ እስከ እሑድ ያሉትን ነገ ብናወራ ወይም ሙሉን ብንለው ከዛም በኋላ ወይም ደግሞ እስከ አንቀጸሮ እስከ ዩዴስ ዋን ጨርሰውና ከዛም በኋላ አንቀን ደግሞ መልካም ማርያም ነው። እኔ አቡኪ በእድሜ ዘመኔ ደስታዬ ምን እንደሆነ ታውቃለህ? አንተን ጃንና ውስታዝ ወይዶ ወደ ክርስትና አምጥቼ ከእናንተ ጋር ቅዳሴ ማስቀደስ የኔ ህልሜ ነው። ኢንሻአላህ እግዚአብሔርን ነው እኛ ነን አንተን ምን ተቀልልህ እኛ ነን። ኡስታዝማ እጅ ከገባ አታመልጡም። በቃ እና በቃ ከውሰረን አርጌ በቃ ይሄ ህልሜ ነው። እንግዲህ እግዚአብሔር ከረዳኝ መንፈስ ቅዱስ ማን ያውቃል እንደ ልድ ያልባችሁ ሊነካ ይችላል። ያው ቃሉን መናገር ነው። ሽውጣን ደቅ እንመኑ ብለን ቃሉን ተናገራለን። በቃ እሺ ችግር የለም ኢንሻአላህ። አንተ እንደምትወጣ ትክክለኛ ሳልኖር ትክክለኛ የክርስቲያን አገላለጽ የገለጽከው አንተ ነህ። ማንም ክርስቲያን በውጭ ያሉትን ወንድሞቹን ይህንን የተቀደሰ መንፈስ መጋበዝ ብቻ ነው ያለው አማራጭ። አዎ ትክክለኛ ነገር ዛሬ ተናገርከው። እድሜ ይስጥ ጌታ ኢየሱስ ከዚህ በላይ ሞገስ ይጨምርልህ። አቡኪ ማታ ኡስታዝ ዋይድን ካወራ በኋላ ማለት ነው ሳልኖር 7 ሰዓት ላይ ነበረ እንቅልፍ ቢብሎት ሁልጊዜ ባወራ አስበህ በቃ ወደኛ ነው የሚመጣው። ሁሌ ቁጭ ብሎ ነበር የሚያድር። ለምን ማታወራው? ስታጠና ነበር የምታድር ሳልኖር። ራሱ ኡስታዝን ይወደ መጀመሪያ የጠየቁት ጥያቄ ተጨመቁበትና ማለት ነው ያስከበት ከዛ ወሌ አንተ ዋና የሆነ ወለርኩ ካለው ስለዚህ ኢንተርናል ጀነሬሽንን ወይም ደግሞ አንተ ልጅ ነህ ነው ዛሬ ወርጅ ያለው ስለሚል ዛሬ የሚለው ነገር ስፔሲፊክ ፖይንትን አያሳይም። ስለዚህ ቅድመ ዓለም ካፍቶ ወልዷል አልኩት። አረ ታውቂ እኔ ካንተ እንደዚህ አይነት የወረደ ሎጂካል ጠብቅ ማለት እንዴት ስላ ቱዴይ የሚለው ነገር በየስተርዴይ እና በቱሞሮ መሃል ያለ ነው። ስለዚህ ቱዴይ ያለው የሉቃስ ወንጌል ምዕራፍ 1
የሉቃስ ወንጌል ምዕራፍ 1 ላይ ወይም ተወልደ ለክሙ ነው ዛሬ ተወልዶላችኋል ያለው ከድንግል ማርያም ድህረ ዓለም መወለዱ ነው እንጂ ቅድመ ዓለም ፕሪኤግዚስተንስነት ወይም ደግሞ ኢንተርናል ጀነሬሽን አብና ሀሎ መስሎ ከባህሪው ባህሪ ከእንትኑ እንትን ከመለኮት ማለት ብርሃን ዘምራን አምላክ ዘማምላክ ብላችሁ አይደለም የምታስቡት ከእውነተኛ እውነት የተገኘ እውነተኛ ከእውነተኛ አምላክ የተገኘ እውነተኛ አምላክ ዘተወለደ ዋቆ ዘተገብረ ወይም ደግሞ የተወለደ እንጂ ያልተፈጠረ ዘሩ ይመስላል በመለኮቱ በመለኮቱ የሚተካከል እንደዚህ ያላችሁ ሁሉ በሱ የሆነ ቆይ ልፍታ ዘቦቱ ሁሉ ሆነ ሁሉ በሱ ሆነ ወደ ሳል ወዘኮነ ያለሱ ምንም ነገር ያልሆነ ወይም እንትኒ ዘበሰማይኒ በምድርም በሰማይም ዘበይንቲ ያለሰ ወቤትነትነ በመድኃኒዓለም እና እሱ ነው ኢንሻአላህ እንትን ካልኩ እንቀጥላለን። እኔም አላቆመም አንተም እንትን ስለማትል ወደ ሰላት ነው ኢንሻአላህ። አቦኪ እንሂድ ወደ ሰላታችን እና ያው ጸልይልሃለሁ አቡኪ እግዚአብሔር ይርዳኝ። እኔ እውነት ለመናገር አንድ ቀን ጻድቃኔ ማርያም እንደምናስቀድስ ተስፋ አለኝ። እንግዲህ ማን ያውቃል? አይ ኢንሻአላህ እኔ ደግሞ አንተ ወደኛ መጥተህ ብዙ ነገሮች እንደምሰራ ካለ ኢንሻአላህ አላህ ሁላችንንም እንግዲህ ቀጥተኛው መንገድ ይምራ። የጌታን ስም ከመሞታቸው በአካል የሚያዩ ሰዎች ኢሳ ከመሞቱ በፊት ህፃናቶቹ ጋር ተመሳስሏል። ከመውሰዱ በፊት ምን ይላል ነው ያምናሉ በአላህ ተባረከ ወተዓላ በኢሳ ነብይነት ያምናሉ። መፍሁም ግልጽ ነው። እና ይህን ነገር ሳስበው ወላሂ አሁን ቢረዱ ስላለው አንዳንድ አላህ ላይ የማያምኑ የሆኑ ሰዎች ማለት ነው ኢሳ አምላክ ነው ብለው የሚሞግቱ ሰዎች ምን አለ ይህንን አያ ሰምተውት ቢሆን ይህንን አያ በደንብ አዳምጦት ቢሆንና ያቺን ለሕዛ የሆነ ሰው ቢነግራቸው የሆነ ነገር ቢደርሳቸው የሚል እንትን አለኝና ዋና ሐሳቡ ምንድነው ከአላህ ተባረከ ወተዓላ ውጪ የሚመለክ አምላክ የለም ነው በአንደኛ ደረጃ። በሁለተኛ ደረጃ ደግሞ ወጅኑብኒ ወበንየ አን ነዕቡደ አልአስናም ነቢዩላህ ኢብራሂም ዓለይሂ ሰላም ይህንን አያ ብለዋል ነው። ጠይብ ከም ወከም ሚና ደዓ አላህ ተባረከ ወተዓላ ቢሃዚሂል አምሲላ አው ቢሃዛ ዱዓ በእንደዚህ አይነት የመሰሉ ዱዓዎች አንድ ሰው ከኛ ማን ነው ይህንን ዱዓ እያደረገ ያለው? እኛ ስንወለድ እስልምና ላይ ነን፣ ያደግነው በእስልምና ተርቢያ ነው የተኮተኮት ነው። ጠይብ እንደዛ ከሆነ ዱዓ ማድረግ አይጠበቅብንም ማለት ነው። ብዙዎችን የምናስበው ይህንን ነው። هذا غلط ይስተት ነው። ከም ወከም من الناس እንተከስ ስንትና ስንት ሰዎች ናቸው በአፍጤማቸው የተደፉት። እንደዚህ ኩባያ እንደዚህ ነው የሚቀመጠው፣ እንደዚህ አፉ ወደ ላይ ነው። ከዛ እነሱ እንደዚህ የተገለበጡ ስንትና ስንት ሰዎች አሉ እንደዚህ እስልምና ላይ ነበሩ። ከዛ በኋላ አላህ ሙሉ ለሙሉ እንደዚህ የመለሳቸው። لا تغتر بأنك عالم ولا تغتر بأنك عرفت شيئا من كتاب الله تبارك وتعالى ولا تغتر بأنك تربيت في أولادك بالمسلمين. لا تغتر بأنك نشأت في موطن المسلمين. لا تغتر ያትሸወድ አንተ እኔ በሙስሊሞች ሀገር ነው ያደግኩት አይቶች እንዳለ ሙስሊም ናቸው አትበል። የተኮተኮትኩት በእስልምና ነው ብለህ አትሸወድ። ያደግኩት ወደፊትም በዛው ነው መቀጠለው ላ አይታወቅም። ኢምራን ኢብኑ ሐጣን የተባለ ታላቅ ሰው ታላቅ ተብሎ የሚደረግ ሰው ነበር። ሊዋ አህለ ሱናህ ነበር የሚባለው። የአህለ ሱና ባንዲራ ነው ቀዳሚ ነበር የሚባለው። እንደዛ ነበር ተብሎ የሚያዘው የነበረው እና ላኪን መጨረሻ ማግባት ላይ ፈቂለ ለሁ ኢነሃ ኸዋሪጃ እሷ በነቢዩ ዓለይሂ ሰላቱ ወሰላም መንገድ ላይ ያለች ሰው አይደለችም። ዲኗ ላይ ችግር ያለባት ናት። ሌላ የሆነ ፊክራ ያለባት ሰው ናት። ተዋትሆንም ሲባል አና ዓሊም ከም ወከም ሰነፍት ከም ወከም ደዓውት ከም ወከም ሊ ኹጥባ ከም ወከም ደዓውት ከም ወከም አስለምት እያለ ተናገረ። እኔ እኮ ዓሊም ነኝ ተራ ሰው አይደለሁም። ምን ነክቷችሁ ነው አላቸው። ስንትና ስንት ኪታብ ነው በእጄ የጻፍኩት፣ ስንትና ስንት ኹጥባ ነው ያደረግኩት፣ ስንትና ስንት ዳዕዋን ያደረግኩት፣ ስንትና ስንት ሰው አስልም ያለው። ጠይብ እቺ ታቀተኛለች አለ። እቺ ታቀተኛለች ምን ሆናቸው ስጡኝ አላቸው። ፈዘወጁ ዳሩት ሰጡት እሱን። ከዛ በኋላ ምን አደረገ? ፈተዘወጀሃ ፈአስበሐ የቁል
يا ضربة يقول الذي قتل علي رضي الله عنه يا ضربة ما أريد بها إلا جنان رحمة ربه إيالا مقدم جمرة علي يقدلون مالتنا عبد الرحمن من ياهل دسميل أوقاقني وقعوا علي بن الخطاب علي ابن أبي طالب مالتنا رضي الله عنه السن يقدلوا سو بقى يا الله أنت تبارك وتعالى وديتا ماغنيت فلقونه طيب علي تقلو علي يقدلون سو إياه مقسو مالتنا يا ضربة من تقي ما أريد بها إلا رحمة الرحمن إياه مالتنا يا ضربة من ياهل أميامر أو وقاقنو من ياهل بك أميامر انتنو متني متو علي مالتنا بارك الله فيك خليفة رسول الله صلى الله عليه وسلم يا نبي عليه الصلاة والسلام أردت أن يو خليفة يا نبي عليه الصلاة والسلام يلجات شوبال وزير بنورين نورو علي وزير أدرجو نبرو النبي عليه الصلاة والسلام لك موسى هارون الوزير أن أدرجو مالتنا علي كم وكم له من منزلة عظيمة سنت الناس انت هنا تلق درجان له علي بأسلم وبكل سلمة رضي الله تبارك وتعالى عنه فكلامه منبعه من الحكمة نقروچم بتاي والله بك حكمة يتلابسوناچو رضي الله عنه وأرضاه وممن بشر بالجنة بجنة يتبسر اللت عندونه مع أنه እንደዛ ሆኖ ግን ትላንትና የሱናን ባንዲራ የሚያውለበልብ የነበረው ዒምራን ኢብኑ ሒጣን የተባለው ሰው ያ ጀግና ነው። ስንት ዳዕዋ ያደረገ ስንት ሰው ወደ ዳዕዋ የመለሰምና ላኪን መጨረሻው ምን ሆነ? ያ ضربة من تقي ما أريد بها إلا رحمة الرحمن ያለበት ያ ضربة ይሄ መቱን ማለት ነው። من تقي ይላል እኮ ደግሞ አልይን የገደለውን ሰው ተቅይ ነው አላህን የሚፈራ ሰው ነው። ማ ኡሪደ ቢሃ በዛች ምታልፈለገባትም ኢላ ረሕመተ ረሕማኒ አሊ ሲገደል ገዳዩ የአላህን እዝነት ፈልጎ ነው። አሊ ሀል ሁወ ዐዱውላህ አሊ የአላህ ጠላት ሆኖ ነው? ባረከላሁ ፊኩም። ወጅኑብኒ ወበኒየ አን ነዕቡደል አስናም ኢብራሂም ዓለይሂ ሰላም ይህን ነበር ዱዓ ሲያደርጉ የነበረው። አንተ ማ ዐንደከ ضም هل ستعيش إلى أن يأتيك الأجل بالإسلام؟ هل تجد الثبات؟ هل تجد الاستقامة؟ ما تدري والله. أنت من أين الثقة إلهم؟ من أين متحرك أجتون نجر إلهم؟ بك إيه ما هتب تمتول له جنة جبا يتبالك سويد إلهم أنت. نبي الله خليل الله إبراهيم عليه السلام بزي أين تملك دعاء يدركون فما بالك أنت ما أنه طالع أنت كذاب اللي محتاجنا أنت كذاب اللي أسفل لاجنا أسلمنا لي ثبات ميبالو سنات ميبالو نجر تمسك ميبالو نجر والله سناتني مسر نجر إلا إبراهيم عليه السلام هي نبر دعاء يدركون نبرو ጌታዬ ሆይ እኔንም ልጆቼንም ዘሬንም ምን በል እስልምና ላይ ተባትን ስጠን፣ ጣዖትን ከማምለክ ከመገዛት በአንተ እንጠበቃለን ብለው ነበር ዱዓ ሲያደርጉ የነበረው ሲለምኑት የነበረው። طيب هل نحن دعونا الله تبارك وتعالى بالاستقامة والثبات؟ طب እኛ ደግሞ በዛ ነገር ላይ አላህን ሱብሓነሁ ወተዓላ ጠይቀናል ለምንነዋል? አላሁ አዕለም። ከባድ ነው እንግዲህ نسأل الله السلامة والعافية. طيب ثمر هل وافيت حقي ولا كيف؟ عنديت نهوني تو مئمنان إلى المئمنان ከኔ ነው ቤት ካንተ ነው ኡስታዝ?
አሰማለሁ ያ ጀማ እሺ መጥቻለሁ። አሁን ኸይር መጥቻለሁ። እሺ ባይ አለክ አለው ዳይ እሰማለሁ። ዋሲል ባረከላሁ ፊክ ምንድን ነው? የምን ዋሲል ነው? መኖርማ አለክ እኮ እያየሁህ ነው። ግን ቀጥል የሆነ ነገር በለን እንጂ እና ዝም ብለህ ልትሄድ ነው? መተህ ዝም ብለህ ልትሄድ ነው ወይ? ያው አዳማጭ ነኝ እኔ እንግዳ ስለሆንኩ አላዳምጥ። ኧረ እባክህ እንግዳ ስለሆንኩኝ ባይሆን ሱሱ አለሽ? አንተ ነህ እንግዳ? ሱሱ አለሽ? አለች ታለች ካለች አለው ትበል። አይ ቲንክ የሆነ ነገር ልነግራችሁ ነበርና እሱም ምንድን ነው በቃ ትቼዋለሁ። የሆነ ነገር ልናገር ነበር ተውኩት። የመጣልህን ነገር ካወራህ ያው ከባድ ሁሉ ነገር ከተወራ ሆድ ባዶ ይቀራል ነው ምን ባዶ ይቀራል ነው የሚባለው። እና መልሼዋለሁ ይሄ ማለት ብዙ ሰው አለ። እናንተ ዝም አትበል ወላሂ ማለት ይሄን ያህል ሰው ተቀምጦ ዝም ከምትሉ የሆነ ነገር ብታስተምሩ ይሻላል በሚለው ነው ቅድም ነጥብ ያነሳሁትም። የሆነ ነገር በሉ ተማም ለመቼ ነው እንዳትኩ ሰተረ ታጥቧል ግን ዘይና ከማለት ብለሽ ነው ታስታውቂያ ከራሱ ጋር ነው እንደሚያወራው እሱ ጠይቁ። አላ ኩል ሐል እንደ ምክር ከተመከረ አይቀር ብዙ ነገር ተብሏል። ብዙም ነገር ሰምታችኋል። መስማት እንትን የለውም። መስማት ብቻ ጥቅም የለውም። ዋናው ወደ ስራ መቀየር ነው። ሁሌም ትሰሙታላችሁ። ገና የሚወራውን የተወራውንም ነገር ታውቁታላችሁ። ግን ማዕዛሊክ ማወቅ ብቻ እንትን አይሆንም እና ወደ ተግባር ቢቀየር ወደ ተግባር ብንቀይረውና እንትን ላይ ብንል ብንበረታ ብዙ ነገሮችን ምናተርፍ ይመስለኛል እንደኔና። አሁን ማህበረሰቡ ላይ የእውቀት ችግር አለ ብዬ አላምንም። የስራ ችግር ነው ያለውና ወደ ስራ የሚቀይረው አላህ ያድርገን፣ በሰማነው ተጠቃሚ ያድርገን። አይ ቲንክ እኔ በቃ ይሄን ነው ልለው የምችለው። ሌላው ያው ኡስታዝ ጨርሶታል። እንትን ምለው የለም። ያው ይሄኛውንም ቢሆን ጠንካራ አድርጋችሁ ምከሩን። እዚህ ላይ የራሱን ማለት ነው ዳይ ታለ ኢብኑ ፍላን አለ። እኔ ራሴ በመከሰው ፈልጋለሁ። በነገራችን ላይ በአካል እየፈለከኝ ነው እንዴ?
የታል አካል ነው የሚመስለው። ልድረኝ ነው ወይ አንተ ፈልገህ? ኧረ በደንብ አስተግፍሩላህ አልዓዚም። ሰምታችኋል። ዳረኝ እያለ ነው ኡስታዝና ኢንሻአላህ ያው ሸርጦች አሉት። እሱ 10 ሚሊዮን ነው እንትን እንላለን እንስማማለንና ኧረ አሁን ወደ 15 ሄደ እኮ ያ ኑሮ ተወደደ እኮ ናፍጣ ጨመረ ምናምን ዶላር ጨመረ ወደ 15 ሄደ ነው። ያው እሷም መጣበት ቤንዚን ምናምን ናፍጣ ምናምን ጨመረና አይ በረካው ዱዓ አትፈልግም እንዴ ሼክ? ይሻላል ትላለህ። እኛም ሻሂድ ነን ይላል ከታች ኮሜንት ሰማ እንትን ራናዊ አቤት ተባረ ነው ኢብኑ ጋታን ደርሷል። ኧረ እባክህ